በድዬሻለሁ። ቢኒ እናንተ ይበቃናል። ምንም ይቅር የምንባባለው ነገር የለም። እውነት ይቅር ሳትይኝ አልነሳም። የኔ ፍቅር እባክሽ ይቅር በይኝ። እኔ እኮ አንቺን አጥቼ መኖር አልችልም። ታውቂ የለ እየኖርክ አይደል እንደ ያለው? ቆይ እኔ የት አለሁኝ? እኔ ቆይ የት ነው ያለሁኝ? ክብሬ እኮ ተነክቷል፣ ተደፍሬያለሁ። አንተ እኮ እኔን ትተህ የራስህን ህይወት እየኖርክ ነው ያለው። እውነት የኔ ፍቅር የአሁኑን ብቻ ይቅርታ አድርጊልኝ እንጂ እኔ ማንንም ዞር ብያለሁ። አትዋሸኝ። ዛሬ ነገ ሳትል ወደ ቀድሞ ህይወት መመለስ አይቀርብኝ። አትዋሸኝ። እውነት አልዋሽሽም። ያው እኔ እኮ ታውቂ የለ እንዴ እንደምወድሽ። አንዳንዴ እኮ የሆነ ራሴን መቆጣጠር ያቅተኛል። ለዛ እኮ ነው የኔ ፍቅር እንጂ ከልቤ እኮ ነው የምወድሽ። እሺ በቃ ተነስ። የኔ ፍቅር 3 ዓመት ሙሉ እኔን ለመቀየር ታግሰሽ፣ እባክሽ አሁንም ትንሽ ታገሽ። እውነት የድሮ ፍቅራችን ይመለሳል። አሁን ግን አልቻልኩም። በቃ ሁሉም ነገር ከአቅሜ በላይ ነው። አይዞኝ የኔ ፍቅር፣ በቃ ሁሉንም ፈተና እናልፈዋለን። የምር ሁሉም ነገር ያልፋል። መልካሙ፣ ሰላሙ፣ ፍቅር የሞላበት ህይወታችን፣ ትዳራችን ይመለሳል። እመኝኝ የኔ ውድ። አሁን ባትሪ ድንጋይም ተወዶ ነው ያልገዛው። ኧረ አንተ የሌለ ጠሮብህ የለ። ይህንንም ሌላ ሟላ ምን አዲስ ጎጆ ወጪ እኮ እንደዚህ ነው። አይ ማን ይልቅ ቸኳ እንዴት ነች? ደህና ነች ይመስገነው፣ ምንም አትልም። አንተ ግን የወንድ ዘር አሰዳቢ ነህ። ምን ሆነሃል ጓደኛዬ? እኔ ሳቅ እኮ እንደዚህ አልነበርክም። ማለት ምን ለማለት ነው የፈለግከው? እንዴ ምን ማለት አለው እንዴ? ሴት ልጅ ተንበርክከ ይቅርታ ትጠይቃለህ? እንደ ማታው አኳኋን እኮ ጠዋት ልክ እንደነቃ በተኛችበት ታጋጫታለህ ብዬ ነበር ያሰብኩት። ባለቤቴ መሆኗንማ አትርሳ እንጂ። ቆይ ደግሞ ለአንተስ ማን ነገረ? ማን ነገረ ትላለህ እንዴ? እዚህ አብሬያችሁ አይደል እንዴ የምኖረው? ለማንኛውም ዋናው ሰላም መሆናችን ነው። እኔ በጣም ደስ ብሎኛል። አሁን ምንም ሰላም አልሆንክም። እሷ የበላይነቷ ሁሌ እንደነገሰ ነው። ማለት እግሯ ላይ ወድቀ ይቅርታ ትጠይቃታለህ? ሺት ወንድ ልጅ ከዚህ በላይ እንዴት ይዋረድ? እኔ በጣም ግራ ገብቶኝ ነበር። ምን ማለት እንዳለብኝ ራሱ ምንም የማውቀው ነገር አልነበረም። በቃ እሺ አሁን ለምን ወተና እንዝናናል? በዚህ ጠዋት ወዴት ነው የምንወጣው? ከመቼ ወዲህ ነው ደግሞ ሰዓት የምትመርጠው? ዝም ብለህ አንዴ የምትወጣው ሌላ ጊዜ? አይ እኔ ይለፈኝ እና በሰው ሀገር ላይ ብቻዬን ወጥቼ ልዝናና? ካሻ ከፈለክ ትችላለህ። ምን አይነት ይሁን? ኧረ እንደውም ተው ወዬ ሳምሪዬ የኔ ውድ ልክ ሳስብሽ የት እዛ የምናውቃት ቦታ መጣው ሳምሪዬ፣ እንዴት እንደናፈቅሽ ልክ ስልኩን አውጥቼ ልደውል ስል ደወልሽ። መጣው ሳምሪዬ። ሄሎ፣ በሰላም ነው በዚህ ጠዋት የደወልከው? የምን ዲያስፖራ? ለምን ፈልጋችሁት ነው? እንዴ 20 ሺህ ብር! ቆይ በአንድ ሳምንት ምን አድርጋችሁ ጨረሳችሁት? አፍህን ሞልተህ ደግሞ ትናገራለህ። ቆይ ግን ትንሽ አታፍሩ? አሁን እናንተና ወንድሞቼ ብዬ የምጠራው ቢኖር ምን ልታደርግ ነው? እናንተ እኮ ብትችሉ እኔን በብሩ ላትሸጡኛላችሁ። እኔ አሁን እየኖርኩ ነው? እየኖርኩም አይደለም። ለወንድሞቼ ሲል የባሌን እጅ የምጠብቅ ለማኝ አደረጉኝ እኮ። እሺ ከዚህ ቤት ወጣሁኝ፣
ወዴት ነው የምሸሸው? ማን አለኝ? ምን ብዬ ነው ጓደኛዬ እስከ የምጠጋው? ሁሉም ሰው እኮ የሚያውቀው ለ3 ዓመት ምሳሌ የሚሆን ትዳር እንደነበረኝ ነው። አሁን ምን ብዬ ነው እሺ በ2 ሳምንት ተለያየን የምለው? ሁሉም እኔ መታገስ እንዳልቻልኩ ነው የሚወቅሰኝ። ፈጣሪ ሆይ ለምን አትወስደኝም? ታውቃለህ 3ኛ ዓመት አንቨርሰሪያችንን እንደዚህ እናሳልፋለን ብዬ አስቤ አላውቅም ነበር። እኔም ራሱ እንደዚህ ይሆናል ብዬ አስቤ አላውቅም ነበር። እኔና አንቺ እንደተዋደድን እንደተፋቀርን 5፣ 10፣ 20፣ 30 እያለ እድሜያችንን እንቆጥር ነበር የሚመስለኝ። አሁን እንግዲህ ያለፈው አልፏል፣ አይመለስም። ማሬ ግን ታፈቅሪኛለሽ? ምን ማለት ነው? ባላፈቅር ኖሮ እኮ አሁን ባለህበት ሁኔታ አንድ ቀን እንኳን አብሬ አላሳልፍም ነበር። እና ታዲያ ብዙ ነገር እኮ አሳልፈሻል። እኔ ማስታወስ አልፈልግም እንጂ ታስታውሻለሽ። አንቺ እኮ እኔን ለመቀየር ብዙ ታገሰሻል። በጣም ብዙ መስዋዕትነት እኮ ከፍለሻል። ታዲያ እና እኮ ይለያያል። ምንድን ነው የሚለያየው? ያኔ አፍላ ፍቅር ነበር፣ ሙሉ አቅም ነበረኝ። እና አሁን ያ ለእኔ የነበረሽ ፍቅር ጠፍቷል ማለት ነው? አላልኩም። ብቻ ግን አሁን ላይ ማሰብ፣ መረጋጋት፣ ለራሴ ጊዜ መስጠት ነው እንጂ ስላለፈው ነገር እያሰብኩኝ መብሰልሰል አልፈልግም። እሺ በቃ ተይው፣ ይገባኛል፣ እረዳሻለሁ። በዛ ላይ ደግሞ ያኔ አንተ ብቻ ነበርክ። አንተን መታገስ ማለት ለእኔ ትዳሬ ማስቀጠል ነው እንዴ? እና አሁንስ እኔና አንቺ ብቻ አይደል እንዴ ያለ ነው? ጓደኛስ? አንተ አይታወቅህም እንጂ ጓደኛ በጣም እየጎዳኝ ነው። ስለሱ መጥፎ ነገር ነግሬ አንተ እንዲጎዳህ አልፈልግም፣ ግን ደግሞ እየሆነ ያለው በሙሉ በተቃራኒ ነው። ኧረ እባክሽ ተይ፣ ፍቅር ነገር አታካብጂ እንዴ። እሱ እኮ እንግዳ ነው። እንግዳ ደግሞ ይመጣል ይሄዳል። እኔናችን ግን እንቀጥላለን። የመጣው እንግዳ እሺ መስመር ሲያልፍስ? ፍቅር አንቺ እኮ ነሽ ነገሩን እያካበድሽው። አንቺ እሱ እኮ የሚያደርገው ነገር በሙሉ እኮ እኔን ሊያግዘኝ ነው። ለዚህ እኮ ነው አንተ መስማትም ምንም በቃ ምንም አትፈልግም። እሺ በቃ አሁን ሁሉም ነገር እንተው። እኔ ቅፍ አድርግን አልሰማሽም። አሁን ለዚህ ነገር ዝግጁ አይደለም። በጣም ተጎድቻለሁ። የት ሆና ማሂ? ምንድን ነው ሰሞኑን ደግሞ የሌለ ወጣ ወጣ ማለት አብዝታለች። ማሬ አረ ማሄ፣ እኔ ሰውየውን ሸኝቼ እኔና እሷ ጥሩ ጊዜ እናሳልፋለን ብዬ ሳስብ የት ሄዳ ነው ማሂ? ሄሎ ማሬ፣ ስልክሽን እኮ ብቀጠቅጠው አይሰራም። ምን ሆነሽብኝ ነው? ዘግቼው ነበረ እንዴ? እንዴት ስልክሽን ትዘጊያለሽ? ደግሞ በዚህ በሰለጠነ ዘመን ስልክ ይዘጋል እንዴ? ማን እንደሚፈልግሽ መቼ እንደምፈልግሽ በምን ታውቂያለሽ? አይኖ
ያልበራልሽን ሰፊውን የሰለጠነ ዓለም እንጂ አንቺን ብቻ ነው የፈለግኩት። መኖርማ አለብሽ። እኔ ፈልጌሽ በፍጹም ላጣሽ አልችልም። ሄሎ ማሂ፣ አንቺ ማሂ፣ ሄሎ። ተደፋፈርዳል። ወይኔ ሰይፈ፣ እኔ ላይ ነው ስልክ የዘጋሽው? አንቺ ደግሞ ሲወዱሽ አታውቂም አይደለ? እኔ እኮ ክለብ ስሄድ በአንዴ ነው ሴቶቹ ወለል የሚሉልኝ። ዙሪያዬን እኮ በሴት ነው የምከበበው። አንቺ ብቻ እኮ ነሽ ያስቸገርሽ። ወይኔ እኔ መልስ ስለያዘኝ ነው። የስ ከሰለጠነ ዓለም እኮ ነው የመጣሁት። ጉድጓድ ብትገቢም አታመልጭኝም። ሄሎ ወዬ፣ በቃ ባለፈው የወሰድከኝ ቦታ የለም? እዛ ና። እዛው አካባቢ ነህ? በቃ አንድ 10 ደቂቃ ስጠኝ፣ እኔም ልብሴን እስከምቀያየር ድረስ ና። በቃ ማሂ መጣሁልሽ። ከሰይፍ አምልጦ የትም አይደረስም። መጣሁልሽ። አሁን ምንድን ነው የሚባለው? መቼ ነው ከዚህ ጉድስ የምወጣው? ቢኒ ባህሪው የተመለሰ ይመስላል። ይሄ ሴጣን እያለ ግን በዚሁ ይቀጥላል ብዬ ማመን አልችልም። በየቀኑ ቢኒ ከቤት በወጣ ቁጥር እግር ተከትዬ ጓደኛዬ ጋር መሄዱ ራሱ እያሳፈረኝ ነው። እንደ እብድ መንገድ ላይ ብቻዬን መንከራተቱም ደከመኝ። እረ ይህን ሴጣን ከቤት ያውጣልኝ። እንዴ ቆይ አንተ ሰውዬ የተከታተልከኝ ነው እንዴ ያለው? በዚህ በሰለጠነ ዘመን ስልክ እጅሽ ላይ ይዘሽ የት እንዳለው አልታወቅም ማለት በጣም ነው የሚከብደው። ማለት ቆይ እንዴት ነው ያገኘኸኝ? እሱ ምንም አያደርግልሽም። በሳተላይት ምስልም ቢሆን አገኝሻለሁ። የምሬን እኮ ነው። ቆይ ይህን ሰፈር እንዴት ነው ያወቅከው? ራይድ በጎግል ማፕ አማካኝነት ያለሽበት ድረስ አመጣኝ። አሁን እኮ ጊዜው በጣም ተቀይሯል፣ ሰልጥኗል። እንደ ድሮ አቡሽዬ የነማሂ ቤት የቱ ጋ ነው ምናምን ብሎ መጠየቅ ያለ መሰለሽ እንዴ? አረ ትንሽ ወክ እንድናረግ ስለፈለግኩ ነው ራይዱን ከዛ ጋር ተመለስ ያልኩት። ካልፈለግሽ ደግሞ አሁንም ልጠራው እችላለሁ። እኔ አንተንስ ቢሆን መቼ ፈለግኩ? ይልቅ ሳይርቅብህ አስቁመውና ሂድ። ኖ ኖ ኖ ኖ ማሂ፣ አንቺን ብዬ እኮ ነው እዚህ ድረስ የመጣሁት። አረ እባክህ የጓደኛዬ ሰፈር ነው። እዚህ ካንተ ጋር ካየችን ቺት እያረኩ እንደሆነ ነው የሚመስላት። እባክህ ታዝንብኛለች፣ ሂድልኝ። ቺትማ አድርገሻል፣ ረሳሽው እንዴ? ትሰማኛለህ? እኔ ቺት አላደረኩም። ሁሉንም ነገር አስገድደኸኝ ነው ያደረግከው። ካሞን ማሂ፣ ያንን ሁሉ ጊዜ አስገድደኸኝ ነው ማለት ትንሽ አይከብድም? ደግሞ አይንሽ ላይ ያስታውቃል። በጣም ነው የምትወጂኝ። እሺ ማ እኔ በጣም ነው የምጠላ። እሺ በጣም ነው የምጸየፍ። ትሰማኛለህ? ከቤት የማልወጣው ልጅ ይሄው በአንተ ምክንያት መንገድ ለመንገድ እንከራተታለሁኝ። ካሞን ማሂ፣ በቃ ትወጂኛለሽ፣ እወድሻለሁ። ከዚህ ሰውዬ ጋር ያለሽን ነገር አቋርጪና እኔ ጋር ተያይዘን ወደ አገራችን እንሂድ። ጭራሽ ለዚህም በቅተሃል? ምን ነው? ዋናው እኮ ፍቅር ነው። አንተ ጤነኛ አይደለም፣ ያምሃል። በጣም በጣም ነው የሚያምህ። ሁሉን ነገር ትተሽ አብረሽኝ ውጪ ሂጂ ማለቴን ነው እንደ በሽታ የቆጠርሽው ፍቅር? ትሰማኛለህ? እኔ አንተ ፍቅር አይደለሁም። በቃ ተወኝ። እሱን እንኳን የማልችለው ነው። እሸትና ቆንጆ አይታለፍም ሲባል አልሰማሽም? እስኪ አስቢው፣ አንቺን የመሰለች ቆንጆ አጠገቤ እያለች እንዴት ሌላ ቦታ ያለ ማሂ
ምን እያደረግኩ ነው? ቢኒ ምን እያደረግክ ነው? ወይኔ ምን እያደረግኩ ነው? ትዳሬን እየበተንኩ ነው እንዴ? ወይኔ ጉዴ! ቆይ ጥፋቱ የማን ነው? የኔ ነው የሷ? አይ ጥፋቱማ የሷ ነው። ከሷ ያጣሁትን ነገር ከሌላ ካገኘው ማለት በቃ ጥፋቱ የሷ ነው ማለት ነው። እሷ ግን ምን አስባ ነው ችላ ያለችኝ? እውነቱን ነው ሰይፈ፣ ሴቶች እንክብካቤ አይወዱም። እንደውም ሳምራዊት ጋር ደውልላታለሁ። ንግግሯ እኮ ራሱ ይጣፍጣል። እሷንም ደህና አድርጌ እየመታዋት ወንድነቴን አሳያታለሁ። ሰይፈ እግር ስር የሚሽሎከለኩት ስለሚጠልዛቸው አይደል? እነዚህ የማይረቡ አጎቴ እውነቱን ነው። 3 ሚስት ነው ማግባት ያለብኝ። ያኔ ተከባብሮ ይኖሯታል። ከኔ በላይ የለም ብላ አይደል እንዴ እንደዚህ ያዙኝ ልቀቁኝ የምትለው? እስካሁን በየአመቱ አንድ ባገባን እንኳን 3 ሚስት አገባ ነበር። የኔ ማር፣ የኔ ውብ፣ የውቦች ውብ እኮ ነሽ፣ የቆንጆዎች ቆንጆ። ምን ያህል እንደምወድሽ እኮ ገልጬ እኮ አልጠግብም። አትግለጽልኝ፣ እኔ ባለትዳር ሴት ነኝ። ኖ እሱንም እያስኬድሽ እኮ ከኔ ጋር ላይፍሽን መቀጠል ትችያለሽ። በአንተ የተነሳ ዲያስፖራ የሚባል ፍጥረት በሙሉ ጠላሁኝ። በቃ ዲያስፖራዎች ስትባሉ ሁላችሁ እንደዚህ ነው የምታስቡት? አፍረሽ ነው እዚህ ስለሆንን። ከፈለግሽ ጭር ያለ ቦታ፣ ሰው ማያይም ቦታ መሄድ እንችላለን። አልፈልግም። ውይ ማሬ፣ ደግሞ በነገራችን ላይ ወንድምሽ እንዴት ነው? አላውቅም። ማወቅማ አለብሽ። ትላንት ደውሎልኝ ነበር። ምን? ማን የደወለልህ? ወንድምሽ ነዋ፣ ብርሃኑ ደውሎልኝ ነበር። ማለት ምን ሆንኩ ነው የሚለው? ላደረግክልኝ ነገር ሁሉ አመሰግንሃለሁ፣ ከቻልክ ለምን ቤት ብቅ አትልም ምናምን አለኝ። አይሆንም፣ አትሄድም። በቃ ታማሳክመዋል፣ ውለታ አለብኝ። ከዚህ በኋላ ግን የእናንተ ነገር በቃ እዛ ጋር ማብቃት ያለበት። ማሬ ደግሞ ለምንድን ነው እንደ ውለታ የምታዩ? እኔ ስለምወድሽ ነው ያደረግኩት። ለአንቺ ከዚህ በላይም ባደርግ ደስ ይለኛል። እኔ ምንም እንድታደርግልኝ አልፈልግም። ቆይ ለምንድን ነው የማትተወኝ? በቃ የኛ ነገር እዚህ ጋር በቃ። ቆይ ለምንድን ነው የማይገባ? ምኑ ነው የሚገባኝ? ቆይ ተጨማሪ ገንዘብ አስፈልጎሽ ከሆነ ጠይቂኝ፣ የፈለግሽውን እሰጥሻለሁ። ለምንድን ነው የምጠይቀው? በቃ የሆነ ሰዓት ውለታ ውለህልኝ ነበር፣ አለቀ። ከዚህ በኋላ ግን ህይወቴ ውስጥ እንድትኖር አልፈልግም። ለምንድን ነው የማልኖረው ማሬ? ገና ምን አይተሽ? ከሀገር ይዤሽ እወጣለሁ፣ ብዙ ታሪክ እናሳልፋለን። ለዛ ባልሽ ነው የተወሰነ ሳንቲም አስጨብጠዋለሁ። ለምንድን ነው የምታስጨብጠው? እኔና ባሌ ወር ደሞዛችን ይበቃናል። ቆይ ለምንድን ነው የምረውን የምትበርዘው? ማሬ ደግሞ እንደ እኔ አይነት ጠንካራ ሰው ከጎንሽ ስላለ እኮ ደስ ሊልሽ ነው የሚገባው። ከጎኔ ባትኖር በጣም ደስ ይለኝ ነበር። እና ያ ባልሽ ነው ታዲያ ወንድምሽን ከሞት የሚያድን የነበረው? ምን አይነት ነገር ነው እንዴ? አንቺ ማታ ምን ያህል ብትጠግቢ ነው ባክሽ እንደዛ ተነፋፍተሽ የተኛሽው? እንግዲህ እኔ ምንም የማውቀው ነገር የለም። እንዴ ምን ማለት ነው የማውቀው ነገር የለም ማለት? እንዴ በር ዘግቶ መተኛት ምን ይሉታል? ምን ያህል እንደናቅሽኝ ግን ታውቆሻል? አላውቅም። እኔ የማውቀው መተኛት ባለብኝ ሰዓት መተኛትን ብቻ ነው። ባይሆን ቀረብሽ ባክሽ። ለአንቺ የተዘጋጀው ወይንና እራት ለሌላ ችክ ሆኗል። እና በዛ ሰዓት ሴት ልታመጣ ወጣ? ምን መውጣት ያስፈልጋል? አንድ የስልክ ጥሪ ብቻ በቂ ነው። ጥሩ
ምን ነው እራት መስራቴን አላመንሽበትም? አንቺው ቆይ አልፈልግም። በቃ እንድታግዘኝ አልፈልግም። አመሰግናለሁ። አንቺው ቆይ ናሳይ እና ሙያ ላይ ብለህ ስለምታስብ ነው ማግባት የማትፈልገው? ኧረ እኔ መታሰብ ስለማልፈልግ ነው እንጂ ትዳርማ ሞልቷል። ድሮስ በየትኛው ጸባይ ነው ትዳር የምትይዘው? ምን ማለት ነው? ጸባይ የለህም እያልሽኝ ነው? ስነ ስርዓት ማሪ ማሂ፣ አንቺ ማሂ፣ ሰውዬሽ መጣልሽ እናትዬ። እሳት ለብሶ እሳት ጎርሷል። በይ እንግዲህ ቻዩ። ማሂ ማሂ፣ ቆይ እንዴት ብትደፊኝ ነው ስልክ ጆሮዬ ላይ ይዘጋሽብኝ? እሺ ምን ላድርግ? ያ ሰዓት እኮ አንተ ውጭ ሆነ የምትደውልበት ሳይሆን ቤት ሆነ ከኔ ጎኔ መሆን የነበረበት ሰዓት ነው። እና ከኔ ጋር እየተፈካከርሽ ነው ስልክ ጆሮዬ ላይ ይዘጋሽብኝ? እኔ እኮ ባልሽ ነኝ፣ ትሰሚያለሽ እኮ። እሺ ባሌ ከሆንክ የት አለ? አሁን እኮ ነው ገና ወደ ቤት እየገባ ያለው። እና ልትቆጣጠሪኝ አማረሽ? እንደፈለገኝ መሆን እችላለሁ፣ ትሰሚያለሽ? ሚስቴ እስከሆንሽ ድረስ አንገትሽን ደፍተሽ ልትታዘዥኝ ግድ ነው። ይኸውልሽ አሁን የጀመርሽውን ቶሎ ጨርሽና የሚበላ አቅርቢልን። በቃ ለአንተ አባወራነት ማለት ይሄ ነው? እስኪ በመጀመሪያ ራስህ እንዳባወራ ካየው ቤትህን ቁጭ በልና አስከብር። ጭራሽ አባወራነቴንም እየተጠራጠርሽ ነው? ቆይ እንዲህ አይነት ድፍረት ከየት ነው ያመጣሽው? እዚህ አጋጭሻለሁ። እሺ አሁን የጀመርሽውን ቀጥይ ቶሎ። አታለቃቅሽ። ምን ሆንኩ ብለሽ ነው አሁን የምታለቅሽው? ይኸውልሽ ራሴ ከቁጥጥር ውጭ እንደሆነ አታድርጊ። ተነፍርቂ ነይ የጀመርሽውን ክተፊ። በቃ አንተ ነህ እንዴ? ቀለል አድርግ እንዴ። ምን ሆነ ነው? አራት አካብድ በቃ እንዴ። አታየትም እንዴ? በር ገብታ እኮ ድጋሜ ቆለፈችው። አንተ ነህ እኮ ነገሮችን በቀላሉ መፍታት እየቻልክ እንደዚህ ውስብስብ በምታደርገው። ቆይ ግን እኔ ምን እንደዛ ተደርድረ ሄድከው ልትመታት ነበር? እና ባትይዘኝ ኖሮ አይነ ስቧን ነበር ማጠፋው። በል 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 አንተን አላውቅም እንዴ? እኔ ዝም ብለህ አታወራ። ምንድን ነው የምታውቀኝ? ላጠናግራት ስል አንተ አይደል እንደ ያስከኝ? በል 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 አድረ መንጣት ሳያንስ እንደገና ጉርዳን ትቸረችራለህ። ከፈለክ እዚህ አምጥቼ እንዳልጠፈጥፋት። እሺ ይኸውልህ አሁን እሱን ተውና በቃ ለምን አንወጣም? እባክህ እኔ ደብሮኛል፣ ማረፍ ነው የምፈልገው። ቆይ አንተ ምን ሆናል? እናምሽ ስልህ እምቢ ብለኸኝ አድረ መጣ። እንደገና ደግሞ አሁን እንውጣ ስልህ እምቢ የምትለው። ቆይ ችግር ከኔ ጋር ነው እንዴ? አንተ ደግሞ እንዴት ነው የምታወራው? እኔ ከአንተ ጋር ምንም ችግር የለብኝም። እኔ ችግሬ ከራሴ ጋር። በቃ እሺ አሁን እንውጣ እስኪ፣ ለአንተም ቀለል ይለናል። ማን ና። በቃ ግን ለአንተ ስል እንዳይደብር ብዬ ነው። ችግር የለውም ናሽ። አረና በናት አንተ ግን እንደ ጓደኛህ አይደለህም። ማለት ምን ማለት ነው? ሲሳይ የሚፈልገውን ነገር በጉልበቱም ሆነ በጸባይ ማግኘት ይችላል። አንተ ግን እንደዛ አይደለህም። እና እንደዛ እንደሆነልሽ ነው የፈለግሽው? አይ ብፈልግማ እኔ እናንተን ያስተዋወቀን እሱ አይደለም። አንተ ጋር መምጣት ሳያስፈልገኝ ከሱ የምፈልገውን ነገሮች በሙሉ ማግኘት እችላለሁ። እንዳልሽኝ ከሆነ ባልሽን ፈተሽዋል። ከሱ ጋር መኖር አልችልም ነበር። ትዳር እስር ቤት ነው። እና ከኔ ምንድን ነው የምትፈልጊው? አንተ ሁሌም አብረኝ እንድትሆን እፈልጋለሁ። ደስ የሚል ማንነት አለ። ማን ያውቃል በጊዜ ሂደት ምን እንደሚፈጠር። እሱስ ልክ ነሽ። አብሮ መሆን ለማንኛውም ጥሩ ነው። እና ዛሬ ምሽት አብረን ነን አይደል? ለምን እንለያያለን? ጓደኛዬ የቅርብ ጊዜ ወደዚህ ሰፈር መግባቷን ሰምቻለሁና ባገኛት ደስ ይለኛል። ሌላ ጊዜ ታገኛታለሽ። ዛሬ አብረን።
ከረጅም ጊዜ በኋላ ተገናኝተን ምሳ ሰዓት አገኝሻለሁ ብያት ብቀር ደስ አይልም። ንቀት ነው የሚመስላት። የሚገርም እኮ በይሉኝታ የተተበተብን ብኩን ህዝቦች እኮ ነው። ተው እንጂ አንዳንዴም እኮ ይሉኝታ ጥሩ ነው። ግን እኔ እንደዚህ አይነት ሴት አይደለሁም። ከባለቤቴን ጋርም የተፋታሁት ይሉኝታን ችላ በማለቴ ነው። ይሁን። ለማንኛውም በቃ እንሂድ። ቶሎ ቤት ገብቼ መውጣት አለብኝ። ግን ሲሳይ እኔ እናንተ መገናኘታችን ማወቅ የለበትም። አታስቢ፣ መቼም ቢሆን አያውቅም። የኔ ውድ ዛሬ በጣም ደክሞሻል። ለምን ትንሽ አረፋት? በጣም ደክሞኛል። ደግሞ ጓደኛዬ ስለምትመጣ የግድ ምሳ መሰራራት አለብኝ። ለምን እንደዚህ አናደርግም? እኔ ዛሬ ምን የመሰለ የአበሻ ምግብ ሰርቼ አላበላሽም። የት የምታውቀውን የአበሻ ምግብ ነው አንተ? በቃ እናንተ ምንም የአበሻ ምግብ የምንበላ አይመስላችሁም አይደል? እና ከየት ታገኛላችሁ? እዛ እኮ ሁሉም ነገር አለ። እንደምታስቢው አይደለም። ምናልባት በቀላሉ ሊገኝ የማይችለው እንጀራ ነው። እሱም ደግሞ የአበሻ ሱቆች ላይ አይጠፋም። ቆይ ግን ሽሮ ምናምን ትመገባላችሁ? ትቀልጃለሽ እንዴ? በደንብ ነዋ። ያው የእናንተን ያህል ባይሆንም ለቫራይቲ እንጠቀመዋለን። እሺ፣ በየቀኑ ጉራህን እየሰማን ከምንጠግብ እስኪ የሆነ ቀን ስራና ሙያህን እንየው። አረ ምን የመሰለ መሰለሽ ሰርቼ የማበላሽ። አንቺ ብቻ ወይኑን ቼክ አርጊው። ወይን ደግሞ ምን ያደርጋል? ካሞን ምሳ ያለ ወይን ነው የምትበሉት? እጅ አይላችሁ? በልበል ገና ለገና ምሳ ስራ ተብሎ ስለተሰጠ አበላላችንን መስደብ አትችልም። ቆይ ግን ራስሽን አይተሽዋል? ኮስተር ስትይ እንዴት እንደምታምሪ። የት ነው የምትውይው? ቢኒጋ እና የተሳካለት ትዳር እንዳለሽ ልታሳያት ነው? ላሳያት አይደለም ግን ከስንት አንድ የምትመጣዋ ጓደኛዬ ባሌ በድንገት ሰክሮ መጥቶ ህይወት የተመሰቃቀለ እንደሆነ እንድታስብ አልፈልግም። ሰው ስለሚያስበው ለምን ትጨነቂያለሽ? ከደበረሽ ደግሞ አትምጪ በያት ደውለሽ። እሷ ነች ደወለችልኝ። እኛ ሰፈር መግባትሽን ያየሽ ሰው ነግሮኝ ነው ብላ ደወለችልኝ። እና ታዲያ ይሉኝታ ይዞሽ ነው? አይደለም እኔ እንጃ። ቆይ ለምን እንደምታስጨንቀኝ? ማሂ ውስጥሽን መስማት አለብሽ። ለምን እንደምታደርጊ ማወቅ አለብሽ እንዴ። ለሰው ብለሽ ሳይሆን ለራስሽ ብለሽ። ማን ነው በዚህ ሰዓት? ሳምሪ ነች። እንጃ። ሄሎ ወይ ሳምሪ ደረስሽ? እሺ እሺ በቃ ማሪ መጣው። እዛው ጋር ጠብቂኝ። እሺ እኔ ነኝ እጄ የምቀበላት። አይ አይሆንም፣ እኔ ራሴ ሄዳለሁ። አንቺ ደክሞሻል። ለምን ሰው የሚልሽን አሰሚም? ድርቅ አትበይ። ስልኳን ስቂ። እሺ 09 ሳምሪ እንዴት ነሽ? እንዴት ነህ? ሰላም ነው? አለሁልህ። ሁሉ ሰላም? ሁሉ ሰላም። ማሂልካ ነው እንዴ? አዎ ሳምሪ ልቀበላት ነው ስትለኝ አንቺማ በፀሐይ አትለፊም፣ እኔ ሄጄ እቀበልልሻለሁ ብያት መጣ። አረ ጥሩ አድርጋል። ግን ምንድነው የጓደኛ ሚስት ለማማለል እየሞከርክ ነው እንዴ? ውይ አበሻ፣ በቃ ጥሩ ሰው መሆን አይቻልም አይደል? አበሻ ውስጥ ካልክ ምን ይደረጋል? እሺ ግን ምንድነው ሰሞኑን ደግሞ የሌለ ኩራት ኩራት ብሎሻል። ሲደወልልሽ ስልክ አታነሽ። ያው ምን ታደርገዋለህ? ቢዚ ሁኜ እኮ ነው። ደውለህም አላየሁትም። መልሼ እንዳልደውልም ስራ እና ሺ ጊዜ ስራ ቢዚ ብትሆኝ ከኔ ይበልጥብሻል። ካንተማ የሚበልጥብኝ ነገር የለም። ያው የእንጀራ ነገር ታውቀው የለም? ውይ እንጀራ፣ አሁን ይሄ እንጀራ እንጀራ ሆኖ ነው ብሩን እኔ እሰጥሻለሁ ብዬሽ የለ እንዴ? እንዴ አንተ የምትሰጠኝ ብር እኮ ያልቃል። ይኸውልሽ እኔ የምሰጥሽ ብር እኮ ልሽ ጦጣ ማዘለው ብር ነው፣ ዝም ብሎ ብር እንዳይመስልሽ። አረ አንተ ትቀልዳለህ። በል እንሂድ። በቃሽ።
በእናትሽ ረጅም ጊዜ ከተገናኘን እንዴ 5 ዓመት ሆነና በጣም እንጂ። ወይኔ በስመ አብ። አንቺ ግን ሰው አይናፍቅሽማ? እንዴት ነው ማናፍቂ? ደህና ነሽ ግን? አለሁልሽ። እንዴት ነሽ? ደህና ነኝ። ሁሉ ሰላም? ሁሉ ሰላም። ወይኔ በእናትሽ ቆይ አሁን የት ነው ያለሽው? እኔ እንዳልኩሽ እዚህ ሰፈር እኮ ገብቻለሁ። እና በረከትስ? እንዴ ከሱ ጋር እኮ ከተለያየን በጣም ቆይተናል። የምርሽን ነው? ምንም ልንግባባ አልቻልንም። በቃ አልሆነም። አዝናለሁ በጣም። እኔም በእርግጥ በቅርቡ ነው ሰፈር የገባሁት። ያው እኔና አንቺም ሳናስበው ተራርቀን ቀረን። ህይወት አንዳንዴ እንደዚህ ናት። እንግዲህ ማህዬ በቃ ምሳ እየበላን እናወራለን። ሳሎን ግቢና አረፍ በይ። እንዴ የሴትማ እንግዳ የለም። ምን ላግዝሽ? ሁሉም ነገር አልቋል። ዛሬማ እኮ በቃ በድጋሚ ተገናኘን። መቼም ከዚህ በኋላ አጠፊማ። አይ ሁሌ እንገናኛለን እዚህ ሰፈር ስለሆንኩኝ። ባይሆን ሳሎን ሆኜ ልጠብቅሽ። እንዴ ቢኒ፣ ሳምሪ እዚህ ምን ታደርጋለህ? በገንዘብ ቤቴ ማለት ይሄ እኮ የማሂ ቤት ነው። ማሂን ታውቂያታለሽ እንዴ? አዎ አውቃታለሁ። የልጅነት ጓደኛዬ ናት። ቆይና ቀደም ጓደኛዬ ጋር ምናምን ያልሽኝ እሷን ነው? አሁን መጨቃጨቁን ትተህ እዚህ ምን እንደምታደርግ ንገረኝ። ይሄማ የኔ ቤት እኮ ነው። እንዴ ምን ማለት ነው? አንተ የማሂ ባለቤት ነው? እኔ ይሄንን ማመን አልችልም። ማሂ ግን ምን ሆና ነው? እኔ እንጃ። ስልክ አልደወልሽላትም እንዴ? ያው ቀን ሙሉ ደወልኩላት ግን አታነሳም። የኔንም እኮ ራሱ አታነሳም። ምን ስልኳን ታውቀዋለህ እንዴ? አይ በእኔ ስልክም ብትደውይላት እኮ አታነሳም ነው። በእናትህ የማይሆን ነገር ተናገርኳት እንዴ? እኔ እንጃ። ታውቃለህ ስለ ባሏ ማንሳት አልነበረብኝም መሰለኝ። በጣም የማይለያዩ ጥንዶች ነበሩ እኮ። ኧረ እባክሽ። ቆይ ግን ባሏ ጥሩ ሰው ነበር እንዴ? እኔ እንጃ። ያን ያክል እንኳን አንግባባም። ግን በቃ ቶሎ ነበር የተጋቡት። ከዛ ከተማ ቀየሩ። ከተማ ከቀየሩ በኋላ ደግሞ ተገናኝተን አናውቅም። ለዛ ይሆናላ በቃ ብሶቷን አንስተሽባት። ውይ እኔ እኮ ምንም አላውቅም። መፋታታቸውን ራሱ እኮ ገና ከሷ መስማቴ ነው። በቃ ተይው እባክሽ እኔ ውድ። አሁን ሁሉም ተይውና እንተኛ። ጓደኛዬን አስቀይሜ እንዴት እንቅልፍስ ይመጣልኛል? ቆይ ቀኑን ሙሉ ስለሷ ስትብሰለሰይ ዋልሽ። ከዚህ በላይ ምን ማድረግ አለብሽ? ያንቺንም ስልክ የኔንም ስልክ አናልሳች ምን እናደርጋታለን? በቃ ተኛ። አንተ ተኛ በቃ። እኔ እሷን አስቀይሜ እንቅልፍም አይወስደኝም ማለት። የኔ ውድ አሁን ስላሰብሽ እኮ ምንም የሚመጣ ነገር የለም። የእውነት በቃ ተኛ እሺ። ነገ በቃ በሌላ ስልክም ቢሆን እንደውላለን እሺ። ውበቷ የዝች ልጅ ውበቷ። አንተ በስመ አብ ሰው መገናኛው አይታወቅም የሚባለው ለካ ዛሬ ነው ያረጋገጥኩት። የእውነት ምን ሳምሪ ነው? አዎ እንዴት አምሮባታል! የሌለ ቀሽቶ ነው የለ እንዴ? በጣም ነው እንጂ ያማረባት። ምን ነው በጣም ነው እንጂ ያማረባታል። ሌላ ነገር አስባል እንዴ? ምን አስባለሁ ሰውዬ፣ ባለትዳር መሆኔንማ አትርሳ እንጂ። በልሽ ባለትዳሩ ግን እንዴት ነው ጥሩ ሚስት ትሆናለች አይደል? ለማ ለእኔ ነዋ። ለአንተ ጥሩ ሚስት አገሩ ሙሉ ተፈልጎ ይገኛል ብለህ እሱን አሳያለሁ። ይኸውልህ ሳምሪን አስበህ ከሆነ ጠጋኝ ነህ አትሆንም። ምንድን ነው የምትቀባጥረው? የት ታውቃታለህ? እኔ አይደል እንዲያስተዋወቁ። ቢሆንስ አንዳንድ ሰው እኮ ገና እንዳየው ታውቀዋለህ። እሷ የምትሆን አይነት ሴት አይደለም። እሺ አሳያለሁ። ይኸውልህ አጠገብህ ላይ ነው ድል ባለ ሰርግ ማገባት። ሳምሪ ኬኳ የታየው ሁሉ የሚበላማ አይመስለኝም። እሱን አሳያለሁ።
አይ እኔ ልጆች ክፍለ ጊዜ ብታይ ይሻላል። ቢኒ፣ እኔ እናንተ ብዙ ርቀቶችን የሄድን ይመስለኛል። ሳላውቀው ደግሞ በጣም እያፈቀርኩና እየወደድኩ ነው። ሰው እዚህ ጋር ብናቆም ደስ ይለኛል። ለምንድን ነው የምናቆመው? የኔና እሷ ጉዳይ እኮ መጀመሪያውንም ያበቃለት ጉዳይ ነው። እንዴ ማሂ እኮ ጓደኛዬ ናት። እንዴት የጓደኛዬን ባል እቀማለሁ? ይሄ እኮ በምንም ሂሳብ በምንም መመዘኛ ቢታይ እንደ ቀማሻት አይቆጠርም። ምክንያቱም ከአንቺ ጋር ባይሆንም እኔ ከሌላ ሴት ጋር ፍቅር መጀመሪያ አይቀርም። ማሂ አንተ ማስከፋት አትፈልግም። ማስተካከል ያለብን ነገር ከአሁኑ ብታስተካከል ጥሩ ይመስለኛል። አስብበት። ጭራሽ አሁን ደግሞ ፈራጅና መካሪ ያደረገሽ? ፈራጅና መካሪ ሁኝ አይደለም። ማሂ የረጅም ጊዜ ጓደኛዬ ናት። ደግሞ በዛ ላይ በጣም የዋቁ ናት። እሱን አንቺ ንገሪኝ ያለሽ የለም። ይልቅ የሚመለከተሽና የተጠየቅሽውን ብቻ ተናገሪ። እኔ የተጠየቅኩትና የሚመለከተኝን የሚመልስ ሰው ነኝ። በዛ ላይ ደግሞ ያልተጠየቅኩትን አልመልስም። እንደዚህ አይነት ሴት አይደለሁም። ጥሩ። ስለዚህ እዚህ ጋር እናቁም እያልሽኝ ነው? አዎ በደንብ። ያሳለፍነው ነገርስ? እንዴ እሺ ማሂስ፣ ቆይ ምንድን ነው የምታስበው? ነገርኩሽ እኮ የእሷ ጉዳይ ያበቃለት ጉዳይ ነው። የፈለገ ቢሆን ቆይ ጓደኛዬ ላይ እንደዚህ አይነት ግፍ የሚሰራ ይመስላል? እንዳይ ነው መልስሽ? አዎ። በጣም አዝናለሁ። ሳምሪ ግን ምን ሆነሽ ነው ትላንት? ወይኔ ሳልነግርሽ ወጣሁ አይደለም። አስቸኳይ ጉዳይ እኮ አጋጥሞኝ ነው። እኔ እንጃ በጣም ነው ያስጨነቅሽኝ። ቆይ ቢያንስ ቻው እንኳን አትይኝም? ወይኔ ማሂ አስጨነቅኩሽ፣ ይቅርታሽ። እኔ እንጃ። እኔ ግን የሆነ ያስቀየምኩሽ ነገር አለ ነው መሰለኝ። የምር አንቺ ደግሞ እንዴት እንደዛ ታስቢያለሽ? አንቺ ጓደኛዬን እቀየምሻለሁ እንዴ? ተይ ሳምሪ፣ አውቀሽ ነው። የምር ያስቀየምኩሽ ካለ ግን በጣም ይቅርታ። እኔ ከማንም ምንም የሰማሁት ነገር የለም። በቃ ከስንት ጊዜ በኋላ ስትገናኝ እንዲሁ የምትጠያየቂው ነገር አለ አይደል? ለዛ እኮ ነው ማሂ። አንቺን ደግሞ በደንብ ነው የማምንሽ። እኔ የምልሽ ቆይ አዲስ ቦይፍሬንድ ጠበስሽ እንዴ? እንዴ አንቺ ደግሞ ቅርብ ጊዜ አይደል እንዴ ከዚህኛው ጋር እንኳን የተገላገልኩት? እኔ ግን አይመስለኝም። እና እንደዛ ቻው እንኳን ሳትይኝ አጣርፎ የሚያስወጣ ነገር እሺ፣ ምንድን ነው የገጠመሽ? ወይኔ አንቺ ግን ነገረኛ ነሽ አይደለ? እባክሽ ነገረኝነት አይደለም እየደበቅሽኝ ግን እንዳይሆን። አይደለም እኔ እንዴት አንቺን ደብቅሻለሁ? እኔ ወድ እርግጠኛ ነሽ ግን? አዎ። እሺ እና አዲስ ነገር የለም? ምንም አዲስ ነገር የለም እባክሽ። ኤኒዌይስ እኔ ግን አላመንኩሽ። የሆነ አዲስ ነገርም አለ። ለማንኛውም ስትፈልጊ ትነግሪኛለሽ። እና ቡና ላፍላ ወይስ ሻይ? ቡናሽ እንደሚጣፍጥ ታውቂያለሽ። ሱስ አለብሽ ማለት ነው። ሳምሪ እዚህ ምን ልታደርግ መጣች?